ሰማሁ ነው እየሰማሁ ነው። ቀጥል። እየተቆራረጠ ነበር። ሌላ ጥያቄ ምን ነበር? እኔ ልጠይቃ። ለምሳሌ ቅድም እየዋሻ ያለውን ነገር ልጠይቅ። ለምሳሌ የእኔን ብጨርስ አይሻልም? ከዛ 100 ጥያቄ ይጠይቅኛል። የመጨረሻ አንድ ጥያቄ ጠይቀውና ከዛ ወደ ቤካ ጥያቄ እንሄዳለን። ጠይቀው ኤርሚ። እሺ፣ ብዙ ነገር ስላወራችኋል፣ ግን ብዙ ነገር ሚስሊድ አድርጓል እና አትሊስት ችግር የለውም ምን ያወራበታለሁ በዛ ሀሳብ ላይ። ግን አሁንም አንድ ጥቅስ ልስጠው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እነዚህ የደላሎችን ፓወር ላሳየው። አንብበውና ትርጉሙን ንገረኝ። እሱን መጽሐፍ ምንም በተመለከተ ነው። አንብበውና ያ መጽሐፍ ስለ ሐዋርያት ስልጣን ያወራል እና ምንም በተመለከተ ነው። ብራ ወንድሜ ትርጉሙን ንገረኝ። የዛን ጥቅስ ስላወራ ነው ነገር ነው። እሺ፣ ምዕራፍ 20 ቁጥር 23። እሺ፣ ቁጥር 23። እሺ፣ አሁን የሚጀምረው ከ19 ነው። በዚያኑ ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮችን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህም ብሎም እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔ እናንተን እልካቸዋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ከዚያ ደግሞ ቁጥር 3 የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል። ኃጢአታቸውን ይቅር ባትሉ ግን ይቅር አይባልም ይላል። እሺ፣ ምን ማለት ነው? ምን ነበር ጥያቄ አንተ እዚህ ላይ? የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ የሰዎችን ኃጢአት ብትይዙባቸው ይያዝባቸዋል አለ። ስለዚህ ሰዎች የሰውን ኃጢአት ይቅር ማለትና መያዝ ይችላሉ ወይ ነው? ሰዎች የሰውን ሲጀመር ክፍሉ የሚናገረው ስልጣን ስለተቀበሉ ስለ ሐዋርያቱ ነው አይደል? ስለ በጎ ሐዋርያት ነው የሚያወራው ክፍሉ። በመቀጠል ደግሞ የተላኩት ወንጌል ይሰሩ ዘንድ የተላኩት ስለ ሐዋርያቱ ነው የሚናገረው። ሐዋርያቱ ይቅር ስላሉ ይቅር የማይባሉ በሐዋርያቱ ዘንድ ድነትን የሚቀበሉ እንዳሉ አይደለም ክፍሉ የሚናገረው። በአንተ እሳቤ ይቅር ስለመባባል ከሆነ የስ አንድ ሰው ይቅር መባባል አለበት። ይቅር መባባል አንዱ ብራዘሪ እኔም በፊት ምንድነው እንትን ልበል ይቅርታ እንደዚህ ነው ማዳመጠው። ይቅርታ ፋሻል ኤክስፕሬሽን ብልግና ነው የሚያሳየው። አንተ እኔ የምልህ ትክክል ካልሆነ አንተ አርሞ ታወራለህ፣ ችግር የለውም። እሺ፣ መልስ ቤካ። እሺ፣ በጥቅሉ አንድ ነገር በነገራችን ላይ ቆይ የሚያደምጡ ሰዎች ከኛ በአንድ ሺህ እጥፍ የሚበልጡ ሰዎች ናቸው። እርዱን ለአድማጭ ተመልካች መተውን እንልመድ። ጥያቄን እንጠይቃለን፣ አጣሞ ይመልስ፣ አስተካክሎ ይመልስ፣ ህዝብ ይፈርዳል። ከዛ በተራው ይመልሳል። ብላ ጀስቸር ምናምን ነገር ይሄ መሰዳደብ፣ አላስፈላጊ ንግሮችን አታስገቡ ፕሊዝ፣ አብሮ ስለማየት። እሺ፣ ቀጥለ ቤካ። እሺ፣ ክፍሉ የሚናገረው ሲጀመር ሐዋርያቱ የተላኩት ወንጌልን ይሰብኩ ወይም ደግሞ የምስራቹን ቃል ይናገሩ ዘንድ ነው። ሐዋርያቱ ይህንን የምስራች ወንጌል በሚናገሩበት ጊዜ የሰሙ ሰዎች ምላሽ ቢሰጡ ታራቂው ምንድነው በክርስቶስ ታረቁ እያሉ ሲናገሩ ሐዋርያቱ ቢያደምጡና ቢያደምጡ ሰዎች ቢሰሙና ቢያደምጡ ቢመለሱ የኃጢአትን ይቅርታ ከእግዚአብሔር ዘንድ በክርስቶስ በኩል ያገኛሉ ነው ዋና መልእክቱ። ለምን ሲባል የላከው ራሱ ጌታ ኢየሱስ ክርስቶስ ነው። ምን ይሉ ዘንድ ወንጌልን ለፍጥረት
ይናገሩ ዘንድ። ወንጌል ደግሞ ምንድነው? የምስራች ነው። የምስራቹም ስለ ልጁ ስለ ኢየሱስ ክርስቶስ ነው። በልጁ በኢየሱስ ክርስቶስ በኩል ነው ከእግዚአብሔር አብ ጋር መታረቅ ያለው። ስለዚህ ይህንን የይቅርታን ማለት ታረቁ የሚለውን ሚሴጅ ሐዋርያቱ በተናገሩ ጊዜ የሚሰሙ ልባቸውን ከፍቶ ያደመጡ ለሰሙት ነገር ምላሽ የሰጡ የኃጢአትን ይቅርታ ያገኛሉ። ስለዚህ የኃጢአትን ይቅርታ ማግኘት በቀጥታ የሚገናኘው ከሰጪው ከእግዚአብሔር ጋር እንጂ ከእነርሱ ጋር አይደለም። ሲቀጥል ደግሞ አንድ ሰው ለምሳሌ በመካከል ግጭት ቢኖር ግጭቱን መፍታት ይቅር መባባለው መጽሐፍ ቅዱሳዊም ስለሆነ ማለት ነው። ገብቶሃል? ይቅር መባባለው መጽሐፍ ቅዱሳዊም ስለሆነ ግን እዚህ ጋር ግን ዋና ሀሳቡን ካየኸው ሐዋርያው ምንድነው? ጌታችን ኢየሱስ ክርስቶስ ሐዋርያቱን የላከው በእርሱ በኩል ከእግዚአብሔር ጋር ታረቁ የሚለውን ሚስጥር እንዲናገሩ ብቻ ነው። አለቀ። በእርሱ ስለዚህ በሐዋርያቱ እጅ አይደለም የኃጢአት ይቅርታ ያለው ወይም ደግሞ የኃጢአትን ይቅርታ የሚቀበሉት በእርሱ በኩል አይደለም ማለት ነው። ኦኬ ኤርሚ ጥያቄ ጨርሰሃል? በ3 ደቂቃ መልስ ነው ይሄ። እኔ አላውቅም። አንተ አሁን 3 ደቂቃ አለ የተናገረው ልነግርህ ነው። አንዴ የመለሰው ትክክል ነው አይደለም? ሰመራይዝ አድርገው። ከዛ በኋላ እሱ ደግሞ ይጠይቃል። የተናገረው የጠየቀውን ጥያቄ በአግባቡ መልሷል ወይስ አልመለሰም? ኧረ በየት ጥያቄ ነው መሰለኝ፣ መልስም አልመሰለኝ ለማለት። ስለዚህ አንተ ደግሞ ቃሉ ልንገርህ ቴዲ፣ እንደው አንተ ትፈርዳለህ። የሰዎችን ኃጢአት ይቅር ብትሉ ሰዎቹ ኃጢአት ይቅር ይባልላቸዋል ነው። ለነዛ ሰዎች ይቅር ብትይዙ ደግሞ ኃጢአታቸው ይያዝባቸዋል። ስለ ኃጢአት ነው የሚያው። የሰውን ኃጢአት ይቅር ካላችሁ እናንተ ይቅር ትባላላችሁ አይደለም የሚለው። የሰውን ኃጢአት ይቅር ካላችሁ ይቅር ይባላሉ ነው። የሰውን ኃጢአት ከያዛችሁ ይያዝባቸዋል ነው እንጂ አሁን ምንድን ነው የተወራው ነገር ከዚህ ጋር የሚያገናኝ ነው? እንግዲህ እንዱ ላይክ እሺ ስለዚህ የጠየቀውን ጥያቄ አልመለሰም ማለት ነው። ጭራሽ አልተነካም። እሺ ኦኬ፣ ፍርዱን ለአድማጭ ተመልካች እንሰጣለን። ቤኪ የምጠይቀው ጥያቄ አለ? አረ በጣም ብዙ ጥያቄ አለኝ እንጂ ሳይበዛ ሎጣ ስለሆነ እንቀጥላለን። ስለምንቀጥል አንድ ሳታበዛ 2 ወይ 3 ጥያቄ ጠይቀውና ሰመራይዝ አደርጋለሁ። እሺ የመጀመሪያው ጥያቄ ቅድም ወደ መላእክት በመጸለይ ከመላእክት ዘንድ ፕሮቴክሽን በቀጥታ ከነሱ ይገኛል ሲል ሰምቻለሁ። እና እስቲ ከመጽሐፍ ቅዱስ ከአዲስ ኪዳን ወደ መላእክት ጸልዩ ከዚያ ከእነሱን ደግሞ ሬትን ትቀበላላችሁ የሚል መጽሐፍ ቅዱሳዊ ማስረጃ ሳይንስ ወደ መላእክት ጸልዩ ምን? ከአዲስ ኪዳን ጸሎትን ወደ መላእክት አድርሱ የሚል ከመጽሐፍ ቅዱስ ሳይንስ ጸሎትን ወደ መላእክት ቃል በቃል ነው በቃላ። እሺ አዳምጠኝ። ልክ ይሄ ወርድ ባይ ወርድ ፋላሲ የሚባል ነገር አለ። ሌላ ቦታ እኒህ ዘሶኮል ሰባኪዎች የሚያደርጉትን መበጣበጥ ማየት አልፈልግም። ጠየከው ይመልስ። ለአድማጭ ተመልካች እንተዋለን። አሳየኝ ብለዋል። በገባውና በደረሰበት ልክ ይመልስ። እናድምጥ። ቀጥል ኤርሚ። መልሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንክ ዩ ቴዲ። ያው ቅድም ያ ሁሉ ነገር ልክ ሆኖ አይደለም ስሰማ የነበረው አይደል? ሀሳብ እያዳመጡ ስለነበር ነው። ደላላ ሲባል ምን ሲባል ባይ ዘ ወይ እዚህ ጋር ያሉ ከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንቴሊጀንስም ኮሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳለ አላውቅም። 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀከዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ።
ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ። እሺ እኔ እየጠቀስኩ ነው የማወራው። መጽሐፍ ቅዱስ እያሳየሁ ነው የማወራው። የራሴን ሀሳብ አላወራም። አንዴ ኤርሚ ሶሪ፣ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን፣ ወርድ ባይ ወርድ አላለ። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እናትንቁ፣ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያሉ አባቴን ፊት ያሉ ናቸው ማለት ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸዋል። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትም ናቸው። አክቹአሊ ቀደመ ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁንም ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ። ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው። ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው፣ የክርስቲያኖች አካል ናቸው። ከዛስ ጸሎታችንን ደግሞ ያሳርጋሉ። ቅድም እንዲሁም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለእነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር አብርሃም ከሰማይ ሆኖ ነው የምልህ። የራእይ መጽሐፍ ምዕራፍ 5 ከቁጥር 17 ላይ ምዕራፍ 5 ከቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ማን? በስጋ ያለው ቅዱስ ዮሐንስ ምን አይነት ጸሎት ሰማ? በሰማይ በምድር ከምድር በታች በውሃ ውስጥ ያለው ምስጋና ለእግዚአብሔር የሚቀርበውን ምስጋና ሰማ። ኦኬ ቅድም እንደነገርኩ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስታነበው ለእግዚአብሔር ደስ የሚያሰኝ ነው። በዕብራውያን 12 ላይ እንደጠቀስኩልህ ጻድቃን መንፈሶችና ቅዱሳን መላእክት የኛ አካል ናቸው። በማቴዎስ ወንጌል 18 ላይ እንደጠቀስኩልህ መላእክቶች በእግዚአብሔር ፊት ያሉ መላእኮች የኛ መላእኮች ናቸው፣ ከኛ ጋር አሉ። በራእይ ምዕራፍ 8 ከቁጥር 4 ላይ እንደጠቀስኩልህ ደግሞ ጸሎታችንን ያሳርጋሉ።
ስለዚህ የእኛን አካሎች የመጠየቅ መብት አለን። በመጽሐፍ ቅዱስ ተጠቅሷል። ትምህርቱ አለ። ስላሴ የሚለው ቃል እንደሌለ ሁሉ ትምህርቱ ግን እንዳለ ልክ እንደዛው ተቀምጧል። የቤኪን ጥያቄ ሰምታችኋል። ኤርሚያስ በአግባቡ መልሷል አልመለሰም፣ ፍርዱን ለእናንተ። መጨረሻ ላይ ቤኪ ሰመራይዝ ያደርጋል። ሌላ ጥያቄ አለ ቤኪ? አረ በጣም አለኝ ቴታዬ። እሺ ለማንኛውም ጥያቄን እንዳልመለሰ ይታወቅልኝ። ያው ይታወቃል። በቀጥታ ወደ መልአክ እንድንጸልይ የሚል የመጽሐፍ ማስረጃ አቅርብልኝ ያልኩት ዝም ብሎ ነው ያወራው። እሺ ሌላኛው ጥያቄ ደግሞ ለምሳሌ ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አንድ አካል እና ብዙ ብልቶች ስታነሳ ነበርና ያ ማለት በህይወት የሌሉት ጻድቃን ወይም ደግሞ ቅዱሳን አሁንም ድረስ ከኛ ጋር ህብረት ያደርጋሉ ብላልና እንግዲህ ወደ መለኮትነት ተለውጦ እንደሆነ አናውቅም ማለት ነው። ጥያቄ ነው። ሐዋርያ ጳውሎስ እየጠየቀ ነው። ስማ ተረጋጋ። ሐዋርያ ጳውሎስ የቆሮንቶስ መልእክት ሲጽፍ የጻፈው በህይወት ላሉት ነው ወይንስ ለሞቱትም ነፍሳቶች ጭምር ነው? ሚዩት አድርግና አዳምጥ። በቀጥታ መልስ ነው። ህፃን ልጅ እሱን ልጅህን ቤት ስታስጠናው እንደዛ ትለዋለህ። እኔ መልስ ነው መልስልህ። ኤርሚ መልስለት። ጥያቄው አንተ በገባህና በደረስክበት ልክ መልስ። ሐዋርያው ጳውሎስ ምንድን ያልከው? ሐዋርያው ጳውሎስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ መልእክቱን ሲጽፍ መልእክቱን የላከላቸው በህይወት ላሉት ነው ወይንስ በህይወት ላሌሉትም ጭምር ነው? የሐዋርያው ጳውሎስ መልእክት በህይወት ላሉት ነው ወይስ በህይወት ለሌሉትም ጭምር? ቆሮንቶስ ላይ ያለው ነው። ቆሮንቶስ ላይ ያለው ሐዋርያው ጳውሎስ የጻፈው ገብቷል። እሺ መልስ። ሚዩት አድርግና ሰማኝ። እሺ ዲስትራክት እንዳታረግ። እሺ ሐዋርያው ቅዱስ ጳውሎስ መልእክቱን የላከው በህይወት ላሉ ሰዎች፣ እርዳታ የሚፈልጉት በህይወት ያሉ ሰዎች ስለሆኑ፣ ነገር ግን ጥያቄው በህይወት ላሉ ሰዎች ነው። በእኛ ህብረት ውስጥ ግን ራሱ ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 12 ላይ ጻድቃን መንፈሶችና ቅዱሳን መላእክት ጋይስ እናንተን አስተማሪ ሆናችሁ ጥያቄዎቻችሁን ለተማሪዎቻችሁ ሰጥታችሁ እያንዳንዱ ተማሪ ጋር ሄዳችሁ ትከራከራላችሁ ወይስ መጨረሻ ላይ ኤክስ እና ራይት አድርጋችሁ ነው ፈተና ውጤቱ የሚሰጡት? እንደዛ እኮ ማለት እኮ ነው። ጥያቄውን ሰምቷል፣ የሚመልሰውን ደግሞ እንስማ። ከዛ አንተ ደግሞ ሰመራይዝ ታደርጋለህ። ዛ ሴት ባኬንድ ፎርዛ አድርግ። ጥያቄው ገብቷል ብዬ አስባለሁ። ኤርሚ ጨርስ። ገብቶኛል። ጥያቄው በህይወት ላሉ ነው ለሌሉ ነው ጥያቄ። እኔ ግን ሀሳቡ ሚስሊድ እንዳይደረግ እኔ በፈለኩት መንገድ ነው አይደል መልስ መመለስ እንጂ እውነት ሐሰት ምናምን ብሎ ነገር የለም። ለጥያቄውም እንደዚህ መልስልኝ የሚባል ነገር የለም። አንተ ከአንተ አስተምሮ አንጻር እሱ የጠየቀህን ጥያቄ እንዴት እንደተረዳው ንገረን። እሺ ቴዲ፣ እዚህ ከታች ያሉት ሰዎች ቴዲ እንደሚለው በጣም ባይዘው እዚህ ጋር የሚያዩ በጣም ትልልቅ ሰዎች አሉ። እኔ በጣም ህፃን ነኝ ከነሱ ከታች ካሉት አንተ። ስለዚህ እኔ እዚህ ጋር ቁጭ ማለቴና ድሉን ማግኘቴ ነው እንጂ በጣም ከኔ በላይ 100 እጥፍ ሊያብራሩ የሚችሉ ሰዎች ይኖራሉ። ስለዚህ መልስ እናዳም ወይ ቅዱስ ጳውሎስ መልእክቱን የላከው ወደ ቆሮንቶስ ቤተክርስቲያን ይላል። ቆሮንቶስ ቤተክርስቲያን ውስጥ ደግሞ መልእክት ሲላክ መልእክት የሚላከው በህይወት ላለ ሰው ነው። በህይወት ላለ ሰው ግን ምን ለሚያቅሰው ምንም እንኳን በስጋ ከነሱ ጋር ባይኖር በመንፈስ ከነርሱ ጋር እንዳለ። ለምሳሌ ቆሮንቶሶች ምንም እንኳን በስጋ ባይኖር በመንፈስ ከነሱ ጋር እንዳለ ያውቃሉ። እንዴት ካልከኝ ለምሳሌ በአንደኛ ቆሮንቶስ መልእክት ምዕራፍ 5 በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 ላይ ቅዱስ ጳውሎስ ራሱ ለቆሮንቶስ ቤተክርስቲያን ማለት ነው እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ስለ መንፈስ አብሮነት፣ ስለ መንፈሳዊ ህብረት ለሚያውቁ ሰዎች ነው የተላከው መልእክቱ። ስለዚህ በስጋ ላሉት ሰዎች ግን ስለ መንፈሳዊ ህብረት ጻድቃን መንፈሶች፣ ቅዱሳን መላእክት፣ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ከእነርሱ ጋር እንዳለ ለሚያውቁ ይህን በክርስትና ውስጥ ያለውን እግዚአብሔር የፈቀደውን መተጋገዝ ድለላ ብለው ለማያጣጥሉ ለነዛ ለቤተ ክርስቲያን ሰዎች ነው የተላከው።
መልሶ ይሄ ነው። ኦኬ ቴንክ ዩ ኤርሚ። የመጨረሻ ጥያቄ ሰማራይዝ አድርገህ ሌላ ጊዜ ደግሞ ቀጠሮ ይዘን እንለያያለን። እሺ የመጨረሻ አጠር ያለ ጥያቄ። እሺ እንግዲያውስ ታምናለህ መቼስ ወደ ጻድቃን ሰማዕታት ብለህ በራሳችሁ ከፍላችሁ ልታያቸው ሰዎች ብቻ አሉ። ወደ ሞቱ ሰዎች መጸለይ መጽሐፍ ቅዱሳዊ ነው? አዎ ካልክ ወደ ሞቱ ሰዎች እንድንጸልይ የሚፈቅድ ማስረጃ አቅርብ። ወደ ሞቱ ሰዎች ስትል በስጋ ነው? አዎ ነፍሳቸው ከስጋ ወደ ተለየች አሁን በእግዚአብሔር ሀለወት ወዳሉት ወደ እነሱ እንድንጸልይ መጽሐፍ ቅዱሳዊ ነው ከሆነ ወደ ሞቱ ሰዎች አለ ክርስቶስ። በአዲስ ኪዳን ባይዘው ሞት የለም፣ ህይወት አለ፣ የዘላለም ህይወት አለ። አዲስ ኪዳን የመንፈሳዊ ስራ ነው እንጂ የስጋዊ ስራ አይደለም። ሞት የሚገድባቸው የብሉይ ኪዳን ሊቀ ካህናት አለ። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። ለምን? የሚያርዱት በግ ነበረ፣ ወይም ደግሞ የሚሰዉት እንስሳ ነበረ። ለምልጃ ምን ያስፈልጋል? ደም ማፍሰስ አለባቸው ሁልጊዜ። የብሉይ ኪዳን ካህናት በዕብራውያን 7 ላይ ይህንን ይናገራል። ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕትነት ሲናገር እነርሱ እንዳይኖሩ ሞት ስለከለከላቸው ምን ካህናት የሆኑ ብዙሃን ናቸው። ስለዚህ እነዚያ የብሉይ ኪዳን ካህናት ምን የሚያደርጉ ናቸው? ደም የሚያፈሱ ናቸው። በአዲስ ኪዳን ግን ሞት የሚባል ነገር የለም ሲጀምር፣ የዘላለም ህይወት ግን አለ። ለዛ ነው ቅዱስ ጳውሎስ መንፈሳዊ ስራ ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን አለ፣ በስጋ እያለ ነው፣ በመንፈስ ከእናንተ ጋር ነኝ አላቸው። በምን? በመንፈስ። እዚሁ ቆላስይስ 3:5 ላይ ይህንኑ ቃል ደግሟል። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። ቆላስይስ ፓርታቶቲንግ ነው ከቆሮንቶስ ጋር ማለት ነው። በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ናቸው፣ ከእናንተ ጋር ነው የሚለው። እንግዲያውስ ክርስትና ምን አይደለም? የስጋ ስራ አይደለም። 4:3 ነው አይደለም፣ ችግር የለም። ሴምቲንግ ስለሆነ ማለት ነው። ስለዚህ ምን ማለት ነው? አንደኛ በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። እኛ ህብረት ውስጥ እንዳሉ ቅድም እኮ አሳይቻለሁ። ጻድቃን መንፈስ ውስጥ ከኛ ጋር ህብረት ናቸው። አካል ነን። ፒክቸሩን ላሳይቻለሁ እኮ ቅድም ለማስረዳት። ከዛ አካልነት አይቆረጡም። ከዛ አካልነት የማያምን ሰው ነው እንጂ የሚቆረጠው፣ በስጋ የሞተ ሰው አይደለም የሚቆረጠው። ስለዚህ ያ አካል ሁልጊዜም ይተጋገዛል። ለምሳሌ በቅድም እንደነገርኳችሁ በዮሐንስ ራዕይ ምዕራፍ 5 ቁጥር 13 ላይ እንግዲህ እኔ እናንተ የምናወራው ወይ ደውዬ ካልነገርኩ ወይ ፊት ለፊት ካልነገርኩ ልትሰማኝ አትችልም አንተ። ቅዱስ ዮሐንስ ግን በሰማይ ያለውን በምድር ያለውን ከምድር በታች ያለውን ያንን ነገር ይሰማ ነበር። ሌላው በዕብራውያን ላይ እነዚህ ጻድቃን መንፈሶች ከእናንተ ጋር አሉ፣ መላእክት ከእናንተ ጋር አሉ ተብለን አይ በስጋ ሞቷል እኮ። እንደዚህ አይነት ትምህርት የለም ክርስትና። ስለዚህ በስጋ መሞት በስጋ መሞት ከክርስቲያኖች ጋር ያለንን ህብረት አያቋረጥብንም። ኔትወርክ ሊሆን ይችላል። ሰመራይዝ ላድርግ። ቴንክ ዩ ኤርሚ ለምላሹ። ስለዚህ ቤካ ሰምተሃል? ሰመራይዝ አድርግ በቀረው ደቂቃ እና እሺ ቴዳዬ ቴንክ ሶ ማች ስለሰጠኝ ድል አመሰግናለሁ። ወደ መላእክት የጸለየ አለ ወይ ብዬ ስጠይቀው መጽሐፍ ቅዱሳዊ ማስረጃ ማቅረብ አይችልም። ቢኮዝ የጸለየ የለም። ዝም ብሎ በዘር ልማድ ከኪሳቸው አምጥቶ የሚጠቀሙት ነው እንጂ መጽሐፍ ውስጥ የሚያቀርቡ ነገር አይደለም። ምንም መልስ አይደለም። እንኳን ሊመልስ
ባጠገቡም አላለፈም። ቢኮዝ መጽሐፍ ቅዱሳዊ ማስረጃ ማቅረብ ስለማ ሌላኛው ደግሞ ለምሳሌ በጣም የሚያስቀው ነገር ሐዋርያ ጳውሎስ ራሱ በህይወት እያለ የተናገረውን ነገር ከሞተም በኋላ ያ ነገር ላይክ አሁንም በመንፈስ ከእነሱ ጋር እንዳለ አድርጎ ለማሳየት ሞከረ እንጂ አባቶች ማያውቁት ክርስቲያኖች ማያውቁት ከክርስቲያን ውጭ ያሉ አሕዛቦች የሚቀበሉት የሙታን ሳቢን ስፒሪት የሚቀበሉ ሰዎች የሚያምኑት አይነት እምነት ነው ባይ ዘ ዌይ እና እሱ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው ሀሳብ በቀጥታ የሚናገረው አገልግሎቱን ኮላብሬት አድርጎ ስለማገልገል ነው። ማለት ብልቶች ብሎ ሲል እያንዳንዱ ለምሳሌ ከቁጥር 4 ጀምሮ እንኳን ብታነብ ጌታችን ኢየሱስ ምንድነው መንፈስ ቅዱስ እንዴት ልዩ ልዩ ጸጋ እንደሰጣቸው ገባ የሚሰራው ደግሞ ሁሉም በሁሉ የሚሰራው ደግሞ እግዚአብሔር አምላክ እንደሆነ ስላሴን የምታይበት ነው ባይ ዘ ዌይ ክፍል ላይ እና እዚህ ክፍል ላይ በጥቅሉ የሚያወራው እንዴት ኮላቦሬት አድርገው ማገልገል እንደሚችሉ ኮላቦሬት አድርገው ሲያገለግሉ ደግሞ እያንዳንዱ ብልት የማያስፈልግ አንድ ብልት የማይጠቅም አንድ ብልት እንደሌለ ሁሉም ግን በተሰጣቸው የአገልግሎት ዘርፍ እንደሚያገለግሉ ነው የሚናገረው እንጂ የሞቱት ነፍሳት በህይወት የሌሉት ነፍሳቸው ከስጋቸው የተለዩ እነርሱ አሁንም ድረስ በምድር የሚደረገውን ነገር በሚደረገው በእያንዳንዷ ነገር ላይ ተሳትፎ ማድረግ እንደሚችሉ አድርጎ ሲያወራ ይሰማል እና ቅድም ራሱ እህታችንን እኛ ወደ ቅዱሳን ምናምን የምንጸልየው ከነዛ ውስጥ አንድም ትንሿን ብልት ብትሆን አታስፈልግም ብሎ ስለምናስብ ነው። ስለዚህ እያንዳንዷ ብልት በራሷ ጥቅም አላት እና የሞቱት ነፍሳቶች ቢሆኑ በጸሎታችን ያግዙናል ብሎ ሲል ሰማው። እሱ የሙታን ሳቢ ስፒሪት ነው የሚሰራው። ልክ ሳሙኤል እንደደረሰበት ብድነው ሳውል እንደደረሰበት አይነት ነገር ማለት ነው። ሳሙኤል ከሞተ በኋላ የሙታን ሳቢ ስፒሪት ጠሪዋን ሴት ጠርቶ ልክ እንደዛ አምጥቶ እንትን እንዳደረገው ይሄ የሙታን ሳቢ ስፒሪት ይባላል እና ውጪስ ያነሳው ሀሳብ በጥቅሉ ከምንም ጋር የሚገናኝ አይደለም። መጽሐፍ ቅዱስም በመጽሐፍ ቅዱስም የማያውቀው አይነት እንትን አሰበው። ሌላ ነገር ደግሞ የያዕቆብ ምዕራፍ 5ን ጠቀሰና በአጸደ ሥጋ ምንድነው በህይወት የሄዱት እንኳን ከኛ ጋር አብረው ጸሎት እንደሚሰሙ እና ጸሎት እንደሚያደምጡ ከዚያ ደግሞ እንደሚያግዙ ወደ እነሱ መጸለይ እንዳለብን ምናምን ብሎ ሲያወራ ነበር ቅድም ራሱና ፈጽሞ ስለዚህ ጉዳይ የሚያወራ አይደለም። ጻፉት አረ የረብሽ ከደው ብራዘር ውሸት አታወራ። ዓለም ላይ ያሉ ሰዎች እኮ ሪከርድ እያደረጉ ነው። በኋላ ብላል አላልክም የሚለው እነሱ ህዝቡ ይፈርዳል። ተውት ጨርስ። እሺ ቴዳዬ። ስለዚህ ያዕቆብ ምዕራፍ 5ን ጠቅሰው ቁጥር 13 ላይ በቀጥታ ያዕቆብ በስጢፋኖስ ሞት ምክንያት የተበተኑ አይሁዳን ክርስቲያኖችን እነሱን ኢንከሬጅ ለማድረግ የጻፈው ነው እና እዛ ላይ የሚናገረው በጥቅሉ በስጢፋኖስ ሞት ምክንያት የተበተኑ እነሱን ኢንከሬጅ እያደረጋቸው ነው። ኢቨን እንኳን አይተህ ከሆነ ጸሎቱ የሚከናወነው በህይወት ባሉ ቅዱሳን መካከል እንጂ በህይወት ባይሉ ቅዱሳን መካከል አይደለም። ጸሎት ራሱ አንዱ ስለ አንዱ የሚጸልየው በህይወት እስካለ ድረስ ነው። በህይወት ካሌለ ግን ከሞተ አንድ ሰው ሁሉ ነገር ያለቃል። ሁሉ ነገር እዚህ መጽሐፍ ቅዱሳዊ ማስረጃ ላቅርብላት ሄዳ እዚያ መጽሐፍ ቅዱሳዊ ማስረጃ አለ ወይ ከተባለ አዎ፣ የትኛውም ቅዱስ በህይወት እስካለ ድረስ ብቻ ነው የሚሰራው። ምኑ አብሮ እርስ በርስ መጸለይ። ለምሳሌ እንደዚህ ያል መክብብ 9:5 እንደዚህ ያል ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ፍቅራቸውም ጥላቻቸውም ቅናታቸውም በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። ስለዚህ የሞቱትን ነፍሳት ወደ እነሱ እንጸልያለን፣ ወደ እነሱ እንማለዳለን ብሎ ሲሉ ወንድማችን ኤርሚ ምን እያለ ነው? የሙታንን ስፒሪት በሙታን ሳቢ ስፒሪት ጠርተናቸው
ከእነሱ ጋር ኮሚኒኬት እናደርጋለን። ያ ደግሞ እርኩስ መንፈስ ይባላል። መጽሐፍ ቅዱስ እንደዚህ እና እኛ ክርስቲያኖች ወደ ሙታን ወደ ሞቱት ሰዎች አንጸልይም። እንዴት መጸለይ እንዳለብን፣ ወደ ማን መጸለይ እንዳለብን ጌታችን ኢየሱስ ክርስቶስ ራሱ አስተምሮናል። በዮሐንስ ወንጌል ቅድም ያልኩትን ብቻ ክፍል አንብበን አልጨርስ። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 13 እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ። ከእርሱ ውጭ በማንም በኩል ቢካሄድ ሊሰማ አይችልም። በማን በኩል መጸለይ እንዳለብን ያመላከተው ራሱ ጌታችን ኢየሱስ ክርስቶስ ነው። ጸሎት መጸለይ ቢፈልግ አንዳች ነገር ቢያስፈልገኝ በቀጥታ ጌታችን ኢየሱስ ክርስቶስን እርሱን ነው አክሰስ ማድረገው። ቢኮዝ እኔ በክርስቶስ ልጅ ሆንኩኝ፣ የእግዚአብሔር ልጅነትን የተቀበልኩ የእርሱ ቤተሰብ ስለሆንኩኝ። ከዛ ውጭ ግን ለሞት ሰዎች መጸለይ የሙታን ሳቢ ስፒሪት መጥራት ነው። እሱ ደግሞ አጋንንታዊና ጥንቆላ ነው። አመሰግናለሁ። ክብራትና ክብራን በተደጋጋሚ መረጅማ ማድረግ አለብኝ። ብዙ ጊዜ እንደምናገረው አስተምሮቴን እናገራለሁ፣ ዲፌንድ አደርጋለሁ፣ ወይም ደግሞ እኔ የገባኝን አስተምራለሁ ብላችሁ ስትመጡ በጣም መጠንቀቅ አለባችሁ። እዚህ ጋር የምታሳዩት ካራክተር፣ እዚህ ጋር የምታሳዩት እያንዳንዱ ከአንደበታችሁ የሚወጣ ቃል የእናንተ አስተምሮ ምን እንደሆነ ይነግረናል። አድማጭ ተመልካች፣ ጨዋ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ጋጠወጥ ከሆናችሁ እናንተ ያስተምሮታችሁ የእጅ ስራ ውጤት ናቸው። ስለዚህ አድማጭ ተመልካች ደግሞ እዚህ ጋር ያሉ ሰዎች እያከበርናቸው በተቻለ መጠን እውቀት ልናካፍላቸው የተሰበሰብነው ከኛ የተሻለ ከኛ የበለጠ እውቀት ያላቸው ናቸው። እነማን እዚህ ውስጥ እንዳሉ አናውቅም። መምህራኖች አሉ፣ ከተለያዩ እምነት የተውጣጡ ሰዎች። እንግዲህ ማን ምን እንደጠየቀ ማን ምን እንደመለሰ አይታችኋል። በጸሎት ጉዳይ እንዴት ነው የምንጸልየው የሚል ጥያቄ አንስቼላችኋለሁ። ተጠያይቀዋል፣ ራሳቸው ሰመራይዝ አድርገዋል። እናንተ እዚህ ጋር አድርጌ ሶስታችሁን ሰዓት ስለሌለኝ ሰመራይዝ አላረኩም። 3 ደቂቃ መስጠት አለብን ቢያንስ። አላረኩም። ጥያቄ ነው ጠየቀኝ፣ መለስኩለት፣ ከዛ አደረገ አለ። መለስኩለት፣ አደረገ። እኔ ነኝ እኮ ውስጡ ጥያቄ ጠይቅ አልኩ። ጥያቄውን መለስ አልመለሰ ለአድማጭ ተመልካች ሰጠን። ገና ሰመራይዝ አድርጋልኩ፣ ሰመራይዝ አደረገ። ከዛ ወደሱ መጣው፣ ጠየቀ፣ ሰመራይዝ አደረገ። ይሄ ነው። ሰመራይዝ አላረኩም። ቴዲ ያ ሰጥቻለሁ እኮ ሰመራይዝ አድርግ ብያለሁ እኮ ላርግ ነው። ሰመራይዝ አድርጌ ያልቃል። ኮዝ በጣም ብዙ ባይዘው ላወራ ያልኩትንም ሀሳብ እያወራ ምክንያቱም ከዛ ጠየቀኝ፣ ከዛ መለስኩለት፣ ከዛ ሰመራይዝ አድርጋልከው አደረገ። እኔ ወጣሁ ማለት እኮ እናንተ ትወጣላችሁ ማለት አይደለም። እኔ ስወጣ ሀሚታ ጋር እሷ ልክ እኔ እንደማደርገው ሰመራይዝ ያድርገ ኤርሚ፣ ከዛ ይጠያየቁ፣ ይቀጥሉ። ከውጭ ሆኜ ላድምጣችሁ መሄድ ስላለብኝ ነው። ጊቭ ሚ 3 ሚኒትስ ወይ 2 ደቂቃ። ለምን መሰለህ? ብዙ እዚህ ጋር እኔ ላወራ ስመጣ ከታች ያለው ህዝብ የሆነ ነገር እንዲይዝ። እሺ ከ34 ነው። እሺ ከ36 ሄዳየቸው እኔ ሁለቴ ሰምራይዝ ነው ስለማለት። እሺ ግን አትዋሽ ኤርሚ፣ ከሙታን ሳቢ ስፒሪት ውጣ። እሺ ቻው ወንድሜ፣ ቢካይ እግዚአብሔር ያክብርህ። እንዴት ነው? እሺ ታንክ ዩ አሁን ያደረከው ነገር አሁን ያደረከው ነገር ለሚያደምጥ ሰው ምን ያህል የበሰልክ ልጅ መሆንን ማሳያ ነው። በጣም ቁጡ ልጅ ልትሆን ትችላለህ። በጣም ጋጠወጥ ልትሆን ትችላለህ። ከማንም በላይ ተሳዳቢ ልትሆን ትችላለህ። ለዚች ሞመንት ግን ሰዎች ሲቆሰቁስ ከአንደበትህ የምታወጣው ግሬት ፖይንት። ሰው ክፉ ቃሉ እንኳን ቢናገር ቅድም ያወራሉ የይሁዳ መልእክት ላይ 2 ላይ የመላእክት አለቃ ሚካኤል ሴጣኖቹ እንኳን ሲጎተኩቱት ክፉ ሊናገር አልፈለገም ይላቸዋል። አርሶ ያን እየነገራችሁን መልሳችሁ እዚህ ጋር ደግሞ አንዱ ፈተና ነው። በነገር ላይ ሰዎች ሲቆሰቁሱ ከአንደበትህ ምንድን ነው የምትመልሰው? ራሱ ነጥብ ይያዛል እና በርታ ለማለት ያለው። እሺ ቀጥል፣ 2 ደቂቃ ልስጥህ። እሺ ቅድም የሙታን ብሎ ነበረ ወንድማችን። እሺ አክቹዋሊ እኔ ልናገር ያሰብኩትን ትቼ እሱ ያበላሸውን ማስተካከል ሆነ ስራዬ። ምክንያቱም እሱ የሚዘራው ነገር እዚህ ጋር አንድ ጥቅስ ለቆ ያው በቀደም ነገር ያለው 2 አይነት አስተሳሰብ አለ፣ ክርስትናና ምንፍቅና የሚባል። ክርስትና የሚባለው ሙሉ የእግዚአብሔርን ቃል መቀበል ሲሆን ምንፍቅና የሚባለው ደግሞ
አንዱን ሐሳብ ተቀበለ ሌላውን ሐሳብ የእግዚአብሔርን ሐሳብ በሚጥል መንገድ አንደኛው ሌላኛውን ሐሳብ ማንሳት የክርስቶስን የራሱን የእግዚአብሔርን ሐሳብ በሌላኛው ሐሳብ ላይ ጠላት ማድረግ ማለት ነው። እኛ ክርስቲያኖች ግን ያንን አንቀበለም። ሙታን አይሰሙም። ሙታን ሊሰሙ አይችሉም። ሙታን የተባሉት ግን እነማን ናቸው? እግዚአብሔርን አምላካቸው ያላደረጉ። ለምሳሌ እንዲህ ይላል በማርቆስ ወንጌል ቶሎ ለፍተን እሺ፣ ማርቆስ ወንጌል ምዕራፍ 12 ከቁጥር 24 ላይ ኢየሱስ መልሶ እንዲህ አላቸው፣ መጽሐፍትና የእግዚአብሔርን ቃል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም አይጋቡም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው ሙሴ በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይላቸዋል። ስለዚህ እግዚአብሔር የሙታን አምላክ አይደለም ነው። ሙታን ተብሎ የሚናገረው እዛ ጋር ነፍሳቸውን ስለሚገሉ ስለሚሞቱ ነው እንጂ በስጋ ስለሚለዩት አይደለም። ሁለተኛ ፖይንቴ ምንም አያውቁም ለተባለው ለምሳሌ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን ተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋው ጋር ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ድሃው ሲሞት ወዴት ተወሰደ? ወደ አብርሃም እቅፍ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ። ማንን አየ? አብርሃምን። ከዛስ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ። አየው፣ በሕይወት ሳለህ መልካም እንደተቀበል አብርሃም ያውቃል። አስብ። ያ አልዓዛር እንዲሁ ክፉ፣ አንተ ግን አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ ዘንድ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ አብርሃም፣ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ምን ይላል? አብርሃም ሙሴና ነቢያት አሏቸው እነርሱን ይስሙ ይላል። አየው፣ ሙሴ በምድር ላይ እንዳለ አብርሃም ሰማይ ሆኖ ያውቃል። ስለዚህ በአዲስ ኪዳን ደግሞ ነገርኳቸው። አንዴ የመጨረሻ ጥቅስ ልጥቀስ፣ በቃ ይኸኛውን እንዳሉ ስለሚታወቅ ማለት ነው። አላረዝምም፣ በቃ አላረዝምም። አይ ጥቅሱን ብቻ ጠቅሼ ይላል። ደላላ ስለተባለው ነገር ለምሳሌ ቅድም የነገርኳችሁ ነው። ስለ ድለላ እንዴ ላሳያችሁ። ከእናንተ ሰው ሲታመም ይላል በያዕቆብ መልእክት ምዕራፍ 5 ቁጥር 14 ነው። ሰው ሲታመም ወደ ቤተክርስቲያን ሽማግሌ ሄዶ ይጸልይለትና ከዛ እኔ ኃጢአቱን ይቅር እለዋለሁ ይላል ጌታ ኢየሱስ እግዚአብሔር በቅዱስ ያዕቆብ በኩል ማለት ነው። ኦኬ፣ መጀመሪያ ምን ይባላል? ድለላ ይባልና ኦኬ፣ እቺ ድለላ ምን ስትቀር በነፍስ ካሉ ክርስቲያን አይሞትም። ሲጀመር እግዚአብሔር የሕያዋን አምላክ ነው። ቴንክ ዩ ቅርታ ቴዲ ሳይለንስ ስለወሰድኩ ከልብ ነው የማመሰግነው። እኔ በጣም የሚያናደኝ ብዙ ጊዜ አድማጭን የመናቅ፣ በነገራችን አድማጭ ነው እኮ የምትንቁት። እዚህ ጋር ያለውን ሰው አለ። ከፖለቲካው ዓለም የመጣው ሰው ነኝ እኔ። ደግሞ እዚህ ሃይማኖት ሳወያየ አንድ ስቴፕ ተንሸራተትክ ማለት አፈር ከድሜ ነው የምትበለው። ጨዋነትህ ሊያሳየን ይገባል። እዚህ ሃይማኖተኛ ነኝ ብለሃል። ድርጊትህ፣ አለባበስህ፣ አነጋገርህ፣ ስነስርዓትህ ሊነግረን ይገባል። ካልሆነ ምንድነው እዚህ ምን አይተን ነው የምንመጣው? ቢያንስ ለዚች ሞመንት እንዴት ሰው በጣም ስነ ስርዓት አይኖረውም? ቢያንስ የምታወሩት የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል አንተን ካልለወጠ እንዴት ነው ሌላው ሊለወጥ የሚችለው? መጀመሪያ እኮ ሰው አንተን ያለ ተለውጣል። ለመሆኑ አንተ አነጋገር ተለውጧል? እንዴት ነው ድርጊት ተለውጧል? ይሄን ሁሉ ያለና አንዳንዴ ፌክ ማድረግ እኮ ያስፈልጋል። ጀስት ማስመሰል ራሱ ሌላው ቢቀር እንደው ትክክለኛ እንኳን ለውጥ ባይኖርና ነገም ከነገ ወዲያም ስናደርግ እያያችሁ ግቡበት። ይሄ እንደሌላው ቤት ዝም ብለህ ሃይማኖታዊ ጉዳይ ላይ ተጫዋጩህ ምናምን አደናብረ የምታልፈው አይደለም። አንድ ስቴፕ ተሳሳትክ ማለት ሪከርድ ያደርጋሉ። ይሄ አንደኛው ክፍለ ዘመን ነው። ትደባለቃል። በጣም ነው የማመሰግነው። በጣም ነው ማከብራችሁ። የሚገርም እውቀት ነው ያካፈላችሁኝ። በሚቀጥለውም እንደዚሁ ጊዜ ሳገኝ ገብቼ ደግሞ የሆኑ ነገሮችን እያነሳን እንወያያለን። ኤርምዬ እንደ ሁል ጊዜው ቤኪም ነበረ፣ ከልብ አመሰግናለሁ። ኩዊን አሚታ በጣም ነው የማመሰግነው።
እስቅላ የሚባል ሰው መጥቷል። እናንተ አውሩ፣ እኔ ከታች ሆኜ መዝሙር ያሬድ ነው። ፎሎ አድርገው። መዝሙር ያሬድ ነው። አካውንቴ በተዘጋና ሌላ አካውንት ለጊዜው እስከ 25 እስከ ሜይ 25 ድረስ ዝግ ነው አካውንት። ኦኬ፣ ይህንን ፎሎ አድርጌዋለሁ። እዚህ ጉዳይ ላይ እናወራለን። እናንተ ያላችሁ እኔ ልውጣ። እሺ፣ ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልን ወንድሜ፣ እናወራለን። ቴንኪው በጣም ተጫወቱ እናንተ፣ ሰማችኋል።